ውሻም ጭምር ነሽ። ምንድን ነው ናታንን ይዘሽልኝ ነው ያሉሽ እንዴ? እንዴ ቆይ እንዴት እንደዛ አሰብክ? የምትፈራው ሰው አለ እንዴ? እኔ ከፈጣሪ ውጭ ማንንም አልፈራም። ለዛ ተራ አለቃሽ ደግሞ ንገሪው፣ እኔ ከስራ ሰዓት ውጭ ማንንም አላወራም። እኔ ግን የግድ ታወራኛለህ። ይኸውልህ ካልሆነ ግን ጽዮንን ቀስቅሼ አባቷ እንደሞተ ነው የምናገር። አለቃሽ አልነገረሽም እንዴ? እዚህ ፊት ለፊትሽ የቆመው ናታን አይደለም ናኤፍ ነው፣ ከአለቃሽም በላይ የሆነ ሰው። አንድ ቃል ትንፍሽ በይና የእኔ ሴቶች ጋር አስገብቼ ኢፍራታ ላይ ያረግሽውን አንድ በአንድ አንቺ ላይ ያረጋል። ዝም ያልኩሽ ስለማላቅ አይደለም። ኢፍራታ አሁን የኔ ኃላፊነት ስላልሆነች ነው። እንዴ ያ ሀገር ያሸበረ ትልቅ ወንጀለኛ ናት አለ። ቆይ እንዴት ሊሆን ይችላል? ይህ እኮ በግድ ወንዱን ሲባል የነበረ ሰው ነው እንዴ? ወይኔ ያለቀልኝ። ሉሊት ምን እንደምታደርግ አላውቅም። ልጅ ወንድሜ ነው እንዴ? ያፌትም ወንድምሽ ከሆነ የማንኛቸውም ቢሆን በሁለቱ በኩል አክስት መሆንሽ አይቀርም። ወይኔ ፈጣሪ፣ አሁን የእውነት ወንድማማቾች ከሆኑ ምንድን ነው የማደርገው? ወንድሙስ ከሆነ ለምን በዚህ ልክ ናታን ይጠላዋል? ኤፉ ምን እያሰብሽ ነው? የጠየኩሽ ጥያቄ ያን ያክል ከባድ ነው እንዴ? አቤል ከኛ ጋር መኖር ይፈልጋል። ያፌትም ደግሞ እንዴት ብዬ እንደማሳምነው አላውቅም። ምን? ቆይ እሱ የራሱ ቤት አለው አይደለ እንዴ? እናንተ እዚህ ያማረ ቤት እየኖራችሁ እኔ እዛ አሮጌ መንደር ውስጥ አልኖርም አለኝ። ይሄ የማይረባ ለነገሩ ታዩ፣ በቅርቡ ወጥመዳችን ውስጥ ይገባል። እንደተጫወተብንም አይቀርም። ማለት ምን ለማድረግ እያሰብሽ ነው? እሱን ሲሳካ እነግርሻለሁ። ይልቅ አሁን ወክ እያደረግን ቤት ላደርስሽ። እኔም ቶሎ ወደ ቤት መመለሳለሁ። አንዴ አላውቅም። ወይ አሁንስ እንዴት ምርር እንዳለ ነበረብኝ። ስለዚህ ሌሎች ሰዎች ያለሁበትን አውቀውታል ነው የምትለኝ? ይመስለኛል። እንግዲህ ማለት አንቺ ተጨማሪ ጥበቃ ካላክሽልኝ በስተቀር። አይ አላኩ። ተከታታይ ድራማ በክፍል 96 ከች ብለዋል። እጅግ በጣም ደስ የሚል ፓርት ነበር። በዛሬው ፓርት እጅግ በጣም ተደስቻለሁ እኔ፣ ምክንያቱም ናቱ ከማን ጋር እንደሚሰራ ግልጽ ያደረገበት ፓርት ነበር። ስለዚህ እንግዲህ ከፖሊሶች ጋር አብሮ እንግዲህ እየሰራ ይገኛል። ወንጀለኞችን ለመያዝ እንዲሁም ለስር ለማብቃት እንግዲህ እየታገሉ ይገኛሉ። ሀሳባቸው ይሳካላቸዋል ብዬ አስባለሁ። እንግዲህ ኤፉዬ ደግሞ አርግዛለች። ከማን እንደሆነ ግን አልታወቀም። ጺም የወንድሜ ልጅ ነው ወይ በማለት ጠይቃት ነበረ። ከናቱ ነው ወይ ያረገሽው በማለት ጠይቃ፣ ሁለቶችም ወንድሞችሽ ናቸው፣ የዚህም ሆነ በዚህም አክስት ትሆኛለሽ በማለት በልቧ ስትናገር ቆይታ፣ ምንድነው የምታስቢው? ለምንድነው የፈዘሽው? የጠየቁሽን ጥያቄ መልሽልኝ እንጂ በማለት እንግዲህ ያው እንትን ብላት ነበር። ግን ደግሞ አቤል ከኛ ጋር መኖር ይፈልጋል የሚል ሀሳብ፣ ሌላ ሀሳብ ነበር የሰጠቻት። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ እነ ያፌትን ለማሳዝ እንደዚሁም ወንጀል የሚሰሩትን ለማሳዝ አብሮ እንደሚሰራ አይተናል። እንዲሁም ከዚህ በፊት እንግዲህ ኤፉዬ በዚህም እጥረት እንዳደረገች እንግዲህ አይተናል ማለት ነው። እና እጅግ በጣም ነው ደስ ያለኝ። ያው አሁን ላይ ኤፉዬ መንጣት አልቻለችም። ስለዚህ አንተ መስራት አለብህ በማለት እንግዲህ በመጀመሪያ እምቢ እንዳለ ከዛ በኋላ አብሮ እንደተስማማ እንግዲህ ለቢኒ ሲናገር አይተናል። ቢኒም ጓደኛው የሚወደው የሚያከብረው እንግዲህ በዚህ ተረድቶታል። እጅግ በጣም ነው በሰስ ያለው። እንደዚህ አይነቱ የሚሰሩትን ወንጀል የሚሰሩትን እስከ ከምድረ ገጽ ማጥፋት አለብን። ለአንዴም ለመጨረሻም ጊዜ ብሮ ለመስራት ራሱ ተስማምቷል እና እጅግ በጣም ነው ደስ ያለኝ። በስተመጨረሻም እንግዲህ ያፌትም እንዲሁም ደግሞ
የት ቆየሽ በማለት እንግዲህ ኤፍራታን እዙ ሊማታ ሲል ፂም ገብታ ነበር። ፂ በገባችበት ሰዓት ግን ያፌት እጅግ በጣም ደስ ያለው ምክንያቱም እህቱን የሚወዳትን እህቱን ፊት ለፊት ስላያት እጅግ በጣም ደስ ብሎታል። ቁጭ በይ እንጂ ለምን ትቆሚያለሽ በማለት ሲያወራ ነበረ። እንዴት ከሚስት ላይ እጅን ታነሳለ? እኛ እንኳን ከዚህ በኋላ ወንድሜ እንደረሳትና ስለ እናንተ የማያገባና እንዲሁም ደግሞ ከወንድሜ ጋር እንዳደርስ ላስጠነቅቅህ ነው የመጣሁት በማለት እንግዲህ ስትናገር ነበረ። እንዲሁም አሁን ላይ ናታን የራሱን ህይወት ጀምሯል፣ ፍቅረኛ ይዟል በማለት እንግዲህ ያየውን ኤፍራታ እንድሰማ በማለት ይናገራል። ኤፍራታ ድንግጥ ብላለች። እኔ ግን ካሁን ካንተ አፍ መስማቴ ነው በማለት ትመልስለታለች። እና ያለው ነገር እጅግ በጣም አሪፍ ሆኖ ነው የመጣው። በነገራችን ላይ በስተመጨረሻም እንግዲህ ደስ ብሏቸው እንደሚኖሩ እናምናለን። እና ውድ ቤተሰቦቼ በነገራችን ላይ ድምፄ በጣም እየተቆራረጠ ስለሆነ በጣም ይቅርታ። ግን ደግሞ ከዚህ ላይ እገደዳለሁ። በያላችሁበት ሰላማችሁ ይብዛልኝ።